ያደርኩት። እንዴ እስር ቤት ጨረቃ አለ እንዴ? ሰማይ አይታይም እንዴ? ሶስት አራት አይነት ጨረቃ ነው። ሁሉ ሰላም ነገር ሙሉ እነግራታለሁ። ምክንያቱም በጣም ህይወታችን ላይ መውጣት አለባት ብዬ ነው ማስበው። ከዚህ በላይ አጥጋቢ ነገር አለ ብዬ አላስብም። እንደገና ደግሞ እሱም እስቲ ልክ ከእስር ቤት እንደወጣ እንዴ በቃ እሷን ማናገር ፈልጋለሁ፣ ከህይወታችን እንድትወጣ ፈልጋለሁ ነበር ያለኝ እና እኔ በደንብ አናግራት ብዬዋለሁ። እኔም እንዴት ነው ኢነርጂ ሰጥቼዋለሁ። አውራት ሲጀመርም እንዴት ነው በዚህ መልኩ እንዴት ነው የምንቀጥለው? ከዛ ባለፈ ደግሞ ሰላማዊ ሆነን እየኖርን ነገሮችን እያበላሸችብን ያለችው እና እሷንም እናወራታለን። ግን ደግሞ ዋናው ነገር አንደኛ አብርሃም ስለተፈታ የእውነቴን ነው የምላችሁ በጣም 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 ከልቤ በጣም ደስ ብሎኛል። ምክንያቱም በቃ ለማንም ሰው እስር ቤት ምቹ አይደለም። ሲጀመር ቅጣትም ስለሆነ ነው እስር ቤት የተባለው። እስር ቤት ነው እና አብርሽም መጥቷል። አይገባም እኮ እስር ቤት። ወይኔ ይሁት እስቲ እኔ ሸበላ እንኳን ተፈታክ፣ እንኳን ደህና መጣክ። ደህና ነህ? እንዴት ነህ? አለ ደህና ነኝ እግዚአብሔር ይመስገን። አለሁልህ። ሁሉ ሰላም? ደህና ነኝ። ቅድም እኮ ደግሞ ሰላም አላልኩሽም? ብዙ ሰው ስለነበረ። አዎ ልክ ነህ። እንደዚህ ይህን ያህል እንደምወደድ ያወኩት ዛሬ ነው እና በጣም አንጀታቸውን በላቸው። እስር ቤት ራሱ እኔ ልታሰርልህ ሰው አይቻልም እንጂ መግባት አይቻልም እንጂ ሳይሆን ማለት ነው የመጣውን ሰው ጓደኞች ምናምን ህዝብ ተሰበሰበ እኮ በጣም እውነት። እና በዚህ ግን ደግሞ ትንሽ ፊት ገረጣብኝ በጣም እውነት። እኔ እሺ ምግብ ካበላሽ ምናምን እንከባከባለሁ አሁን ከዛ መለሳለሁ። አይ የምሬ ነው። አልተኛውም እንቅልፍ ምናምን እና እሱም ተደራርቦብኝ መሰለኝ። በጣም ከባድ ነው። ግን እንዴት ነው አመታት የተፈረደባቸው እግዚአብሔር በምህረቱ ይርዳችሁ እንጂ እስር ቤት በጣም ነው የሚጨንቀው። በጣም ለአንድ ቀን ይከብዳል። ግን ደግሞ እንዴት ነው ውስጥም ያሉት ልጆች የሚያቆኝ ምናምን ነበሩ እና በጣም ሪስፔክት አድርገው ተንከባክበው ምናምን ነበር። አንዱን አዳር የሚያሳልፉ አልታወቀኝም። ያው ለየትኛውም ሰው አይመችም። በእርግጥ ግን እንዴት ነው እንደሚባለው ሳይሆን በጣም ሪስፔክት አድርገው ተንከባክበውኝ ምናምን ነገር ነው እንትን ያልኩት እና የኔ ውድ በጣም አመሰግናለሁ። ተሯሩጠሽ ብዙ ነገራቶች እንደጨረሻ ይቻላል እና ደግሞ እኔ ብቻ የናፈከኝ መስሎኝ ነበረ። እንዴ እንቅልፍ አልተኛውም እያልኩሽ እየሰከስኩ ነው እንዴ መስሎሽ? እዚህ እንጀራ ጀመረ ይቅርብኛል። ኧረ ጋይስ እንዴ ጨረቃዋን እያየሁ ነው ያደርኩት። እንዴ እስር ቤት ጨረቃ አለ እንዴ? ሰማይ አይታይም እንዴ? ሶስት አራት አይነት ጨረቃ ነው የምታየው። ለብቻ የእውነቴን ነው የምልህ በጣም ናፍቀኸኝ ነበረ። እንደ ሰው ክፋት፣ እንደ ሰው ትዕቢት፣ እንደ ጠላት ሀሳብ አልሆንብንም እና በጣም አንዳንድ ጊዜ ጥሩ ነው። አንዳንድ ነገሮች ወደ መልካም ነገር ይገፏቸዋል እና ፈተናዎች ሲበዙ ጥሩ ነው እና ለመልካም ነው እና በጣም ቤተሰቦች ተጨንቀው ነበረ። በጣም ከዛም በላይ ደግሞ የሆነ ነገር ጥፋት ቢኖርብኝ ኖሮ ዛሬም አልወጣም ነበር እና ምንም አይነት ይህን ጥፋት የተገኘው ነገር የለም። ስም በማጥፋት ወንጀል እንትን በለው ነው ከሰውኝ ነው የነበረው። ከዛ አንዳንድ ነገሮችን የዋስ መብት የተጠበቀልኝ እና ጨረስን። ሄድኒ በምን ጉዳይ አድርጋ እንጨርስ ባላቅም ጨርሳ እናውጣለች ማለት ነው። ውጣ ነው በቃ ትሄዳለህ። ቁም ነገረኛ የተግባር ሰው ነው መሆን ያለባቸው። ስለዚህ ወዲያው ነው ያስወጣሁት። ግን ደግሞ ቅድም የተነጋገርንበትን ነገር እንግዲህ ካሜራ ስለያዝኩኝ ይደብራል ብዬ አላስብም። ሁሉም ነገር ኦዲየንሳችን ማወቅ ስላለባቸው እሷን በደንብ ማናገርና ከዚህ በኋላ ኦዲየንሳችን እንዳትመለስ ማድረግ መቻል አለብን ብዬ አስባለሁ። ገባ? ከዚህ በኋላ አንተም የልጅህ እናት ናት። ስለዚህ እሷ ላይ ቂም በቀል እንደዚህ አይነት ነገሮች አንተ በእርግጥም እንደዚህ አይነት ነገር እንደማታስብ አውቃለሁ። ግን ደግሞ እሷ በምትኳ አንተ ላይ ያላትን ነገር እንድታስተካክል እና ከህይወታችን ወጥታ የራሷን ህይወት እንድትጀምር አሞክራለሁ አይደል? እኔም እንደዛ ማስብ የመጣሁት ለምን እንዴት ነው አንዳንድ ነገሮች ይሰለቻሉ፣ ያስጠላሉ እና ያን ነገር ደግሞ መስተካከል መቻል አለበት ብዬ አስባለሁ። ቤተሰቦች እና እስኪ ለማንኛውም ይስተካከላል ብዬ አስባለሁ። ባልተቀያየመ መልኩ ብናወራና ነገሮችን ብንፈታ ከዚህ በኋላ ባንደራረስ የራሳችን ህይወት እናንተ የራሳችን ህይወት አለን፣ እሷም የራሷን ህይወት አላት፣ በረከት አላት፣ ልጅ አላት። ከልጇ ጋር በስትክክል እንድትኖር እናውራታለን ብዬ አስባለሁ። እንግዲህ እኔም ሀሳብ እንደዛ ነው አስቤ قدو بشرتك جديد فازلين جلوتهايا عادة الإشراق الليلي አስቤ የመጣሁት ለምን አንዳንድ ጊዜ ነገሮች በተደጋገሙ ቁጥር
እኔና አንቺም ጋር ያለውን ክፍተት ይጨምራል ብዬ አስባለሁኝ እና ብቻ በምን አይነት መንገድ እንደምናወራት ባላውቅም በሰላማዊ መንገድ ግን አውርተን ለመፍታት እንሞክራለን። አይመስልሽም? እኔም እንደዛ ለምን አንደኛ ደግሞ መጠየቅ እንፈልጋለሁ። ይቅርታ ጠይቂያት በዛ ልክ እኔን ወደ ወንጀለኛ ለማድረግ ወይ ደግሞ እኔን ለማስጠቆር የሄደችበትን ምክንያት ማወቅ እፈልጋለሁኝ እና እሱንም ነገር እንጠይቃታለን በግልጽ አማርኛ ከዚህ በኋላ እና ከህይወታችንም እንድትወጣ ማለት ነው። ለአንዴና ለመጨረሻ ጊዜ ብያለሁ። እንግዲህ የኛ ሀሳብ እንደዛ ነው። እሷን ሀሳብ ደግሞ አናውቅም። እኔ የምለው አንድ ቀን ስ ቤገሮች አንቺ ተመችቶሻል አላለች? የምር ተመችቶሻል? ልብ ያልተመቸውም እውነት ልብ ያልተመቸውም ደስ ብሎሽ ነበር እንዴ? አረቀሪ በላንተ ያሟል ቀይ ነበረ። አይደለም ደስ ብሎሽ ነበር አይደለም? ፊቴን የፈካው ልብ ያልፈካም ልቤ እኔ እንኳንም ታሰረ ነው የሚመስለው ነገሩ። አንተ ችግር የለውም እኮ ውስጥሽ ላይ ያለውን ነገር ቆይ ከተመቸሽ ልትለኝ ነው? አዎ ከተመቸሽ እንደዚህ ማፈከት ነው ያደረግሽ ከሆነ ምን አርበሮጠኝ ታዲያ በዛ ልክ። አረ ችግር የለውም ሄርሚ እንዴ አብሬም ቢሆን እገባለሁ እያለ ነበረ ልቤ። እሱ አብርሃም ማይወጣ ከሆነ አብሬው እገባለሁ እያለ ነበር ልቤ። አንቺ ልብ ማለት ነው? አዎ ባይዘው ይልብ እና ፍክት እያደረገኝ ያለው አይ ቲንክ እርግዝናው ነው መሰለኝ። ምን ነው እንግዲህ ማይ ጋድ ተበጣክ እንኳን አብሮ ደስ አለን። እዛው ምቀር መስሎሽ ነበር ነው ወይስ? አይ አልመሰለኝም። አይ ሰርፕራይዝ ሆንሽ በመፈታቴ። ኦኬ እንኳን ታሰርክ ማለት ነበር። እሺ እንኳን ታሰርክ። እሺ ችግር የለውም። እሺ አሁን ለብሮ ነበር የጠራኸኝ? ሩታ ዛሬ በሰላማዊ መንገድ አንዳንድ ነገሮችን አውርተን እንድንፈታ ስለምንፈልግና ከዚህ በኋላ በምንም አይነት መንገድ እኛም ላይ እንዳትደርሽብን እኛም ደግሞ አንቺ ላይ እንዳንደርስ ኦዲንስ አለን። አንቺም የራስሽ ኦዲንስ አለ፣ ሄርሜላም እኔም የራሳችን ኦዲንስ አለን እና ከዚህ በኋላ በምንም አይነት መንገድ እኔ አንቺ ላይ ላንደርስ አንቺ እኛ ላይ ላትደርሺ ዛሬ በኦዲንስ ፊት ቃል ገብተን እንድንለያይ ስለምንፈልግ ነው ዛሬ የጠራንሽ ማለት ነው። ከዛ ባለፈ ደግሞ ባለፈው ይቅርታ ጠይቄሻለሁኝ ለተፈጠሩት ነገሮች። እኔ ጥፋት ያለብኝን ነገሮች ማምን ሰው ነኝ። ጥፋቴን አልመሸሽም ሰው አይደለሁም። ባለፈው በተፈጠሩ አንዳንድ ነገሮች ምክንያት ሶሪ ብያለሁኝ። ገባሽ? ዛሬ ድጋሚ ግን እኔ ህይወት ላይ መጥተሽ ነገሮችን እንደገና እንትን ብለሽ አስነስተሽ እኔን እስር ቤት በማስገባትሽ ምንም የተጠቀምሽው ነገር አለ ብዬ አላስብም። በእርግጥም ማለት ነው ምንም የተጠቀምሽው ነገር አለ ብዬ አላስብም። ቢኖር ኖሮ የሆነ ነገር እና የነበር አንቺ ላይ ገባሽ። በእርግጠኝነት ምንም የተጠቀምሽው ነገር የለም። ስለዚህ ምንም ማድረግ አስፈላጊ አልነበረም። ኦልሬዲ አንዴ ሆኗል። ችግር የለውም። ፈጣሪ ይመስገን። እኔም ይናል አልቆየሁም። ዛሬ ወጥቻለሁኝ። አንዳንዴ ውስጥሽ ላይ መልካም ነገሮች ሲኖሩ ሰው እንዳሰበው ወይ አንዳንድ ነገሮች ክፋት እንደታሰብብሽ አይሆንብሽም እና እኔም ላይ ያው እንድታስበው እንድታቀደው አልሆነብኝም። ፈጣሪ ይመስገን። ስለዚህ ከዚህ በኋላ ያለውን ጊዜ ግን እዚህ ጋር የምታያት ምናልባት ካልተዋወቅሻት ሄርሚ ትባላለች። ፍቅረኛዬ ናት። ወይ ካላመንሽ ደግሞ ወይንም ደግሞ ካላወቅሽ ላሳወቅሽ ብዬ ነው እና ከዚህ በኋላ ደግሞ ቀሪው ጊዜን ከእሷ ጋር ማሳለፍ ፈጣሪ እስካለልኝ ጊዜ ድረስ ከእሷ ጋር መኖርን እፈልጋለሁኝ። ያም ደግሞ በምንም አይነት ነገር ሳልረበሽ ደስተኛ ሆኜ አንቺንም ሳልረብሽ አንቺም እኛን ሳትረብሽ በሰላማዊ መንገድ እኛ መኖር እንፈልጋለን፣ እኔ እና እሷ ማለት ነው። ስለዚህ ይህንን ነገር ደግሞ አንቺም ማወቅ መቻል ስላለብሽ ምናልባት ደግሞ እሷን አሰብ ትላታረገ ትችያለሽ ወይ እስከዛሬም አልተቀበልሻትም ሊሆን ይችላል። ግን ደግሞ አመንሽም አላመንሽም ደግሞ ኦልሬዲ እኔ ህይወት ውስጥ ያለች ሰው ናት። በእኔ ህይወት ያገባታል። በእኔ በማድረጋቸው የትኛውም ነገሮች እሷም አለች ማለት ነው እና ትንሽ ጠጋቤልኝ እሷም አለች ማለት ነው። እና ዛሬ ይህንን ጉዳይ ይዤብሽ የመጣሁበት ምክንያት ምንድን ነው? ሩታ እኛ አንቺ ላይ መድረስ አንፈልግም በምንም አይነት መንገድ ማለት ነው። እኛ በሰላማዊ መንገድ መኖር ብቻ ነው የምንፈልገው። አንቺ ላይ መድረስም አንፈልግም፣ ያንቺንም ክፉ አንፈልግም። በሰላም በጤና ልጅሽንም እንድታሳድጊ ልጃችንን እንድታሳድጊ ነው የምንፈልገው ማለት ነው። ስለዚህ ነገም ከነገ ወዲያ እንደዚህ አይነት ነገሮች ተፈጥረው አሁንም ከአንቺ ጋር መረባበሽን ስለማንፈልግ ዛሬ በሚዲያ ፊት
አንቺም የራስሽን ህይወት እኛም የራሳችንን ህይወት መኖር ስለምንፈልግ ከዚህ በኋላ የሚያገናኘን ነገሮች ምንም አይነት ነገሮች አሉ ብዬ አላስብም። በመሀል ልጅ አለ እንግዲህ ልጅም እግዚአብሔር ባለ ጊዜ እየመጣው ያለውኝ ነገሮች ካልሆኑም ደግሞ ችግር የለውም። የሚያስፈልገውን ነገር ከኔ የምትፈልጊውን ነገር ለማገዝ ሬዲ ነኝ። ከዛ ውጭ ያለውን ነገር ግን ነገም ከነገ ወዲያም እንደዚህ አይነት ነገር እኔና እሷ ስለተለጀን ላይፋችን ደግሞ ቀጥለጥ ብለን መኖር ስለምንፈልግ ከዚህ በኋላ ከህይወታችን እንድትወጪ እንፈልጋለን ማለት ነው። እና ያ በቃ በጣም ብዙ ረጅም አውራኝ ብዙ ረጅም እንትን ስትል አንተን ጠብቆ መስማት ግዴታ የለብኝም። አንደኛ፣ ሁለተኛ ነገር ደግሞ እሷ በጠፋችበት እኮ ስትሮጡ የመጣችሁት እናንተ ናችሁ እንጂ እኛ አልደረስንባችሁም። በመጀመሪያ መጣ ይሄንን በደንብ ልታስታውስ ይገባል። ገና ጠፋች በተባለ ቀን ሲጀምር ጠፍታ አይደለም ተደብቃ ነው። ስትሮጡ ሄዳችሁ ዳኒን አወራችሁት፣ ስትሮጡ መታችሁ ኤፍሬምን፣ ስትሮጡ መታችሁ እኔን አወራችሁኝ። ያ ነገር እኔ ደርሼባችሁ ሳይሆን እናንተ እንደደረሳችሁብን ይሄ ትልቅ ምስክር መሆን ይችላል። አንደኛ ነገር። ሁለተኛ ነገር ደግሞ ይቅርታ ጠይቄሽ ነበረ። ለምን ይሄንን ነገር አደረግሽ? ይሄ ነገር ተገቢ ነው ወይ ላልከው ነገር በመጀመሪያ ደረጃ እኔ ከስሻችሁ እናንተ ክሱን አንሹ አታንሹ ሳትሉኝ ነበር። ክሱን ወዲያው ያነሳሁት ህሊና ስላለኝ ብዙ ውጣ ውረዶችን አብረን አሳልፈናል። መጥፎም ጥሩ የሚሆን ነገር ብዬ ስላሰብኩኝ አንስቼው ነበር። ዳኒ ደግሞ አልተመቸውም። ምክንያቱም እሱም የሱም ስም ጠፍቷል። በማያገባው ነገር አሳስረኸዋል። ስለዚህ ባጠፋው ጥፋት ደግሞ ቅጣቱን ሰጥቷል። አበቃ። እኔ ያንደረግኩት አንድም ነገር የለም። ገባ አይደለ? ይህን ነገር ደግሞ በደንብ ጠንቅቀህ ታውቀዋለህ። አሁንም እዚች ጋር መተህ ጥሩ ሰው ለመምሰልና እኔን ለማስጠቆር ሁሌ አትሩጥ። ይሄ ፌር አይደለም። ገባ? ሲቀጥል ደግሞ አደረክ እንጂ ህሊና ያውቋል እኔ እንዳላሳሰርኩ፣ ህሊና ያውቋል እኔ እንዳልከሰስኩ፣ ህሊና ያውቋል ክሱን እንዳነሳውልህ፣ ህሊና ያውቋል ክሱን እንዳነሳውልህ። ሄዶ መጥሪያ ይዞ ከሶክ ይዞ መጣ። ማስተባበል ልናናግራቷል። ምንም ማስተባበል ያስተባበልሽ ነው ተፈጥሯል። ደስተኛ ነበርሽ እስር ቤት በመግባቱ ደስተኛ ነበርሽ። ምንም ማስተባበለው ነገር የለም። በመጀመሪያ ደረጃ አዳምጪ። ሲቀጥል ደግሞ ማለት ነው ያንን ጥፋት አጥፍተህ በእኔ በማያገባው ነገር ስላደረግከው ተባብሬዋለሁ። ብናርጌ ነው የምተባበረው። ለምን የማያገባውን ነገር በቃ ዋናው ማመን ነው። ስለዚህ ያኔ ማምኛለሁ። ይኸውልሽ ያኔም ምንም የምክደው ነገር የለም። ዳኒ ያላሳሰርኩም ነበር ምናምን መፈጣጠር አያስፈልግም። አላሳሰርኩትም። ዳኒ ነው ክሱን የወረቀት ያመጣው፣ ዳኒ ነው የከሰሰው፣ ዳኒ ነው ያሳሰረው። ነገር ግን በሚያደርገው ነገር ታዲያ አንቺ በዳኒ ሀሳብ ለምን ትመሪያለሽ? ያን ሀሳብ መቀበል ካልፈለግሽ ያንን ነገር በቃ ትክክል ሆኖ ስላደረግሽ ሀሳብ ለምን አልተጓሽም? ትክክል ነበረ በሰዓቱ። ታዲያ ልታሰማሩት አያስፈልግም እኮ ትክክል ነው ብለሽ አስበሽ እስር ቤት አስገባሽው። ይሄ ተገቢ አይደለም ነው። እኔ አይደለሁም። በደንብ እንድታስተው ይፈልጋለሁ። የከሰስኩትም እኔ አይደለሁም። ያኔ ክሱን አስችልት ነበር። ማዳመጥ ከቻልሽ አዳምጪ። ሲቀጥል ደግሞ እኔ በእሷ እኔ ምን አገባኝ? ምንስ ብትሆን መለቀጠኝ። ለምንድን ነው ይህንን ነገር የምትነግሪኝ? አያገባኝም። ሲቀጥል ደግሞ አጥፍተህ ነበረ። ያጠፋኸው ጥፋት ኦልሬዲ ቅጣትን አግኝተሃል። ሲቀጥል ደግሞ አሁንም በማያገባን ነገር በማይመለከተን ነገር ውስጥ ሁሌ ስማችንን የምታነሳ ከሆነ ወይም ደግሞ ያላጠፋው ነገር አጥፍታለች፣ ያልሰራነውን ነገር ሰርተዋል ምናምን እያልክ ስማችንን ማንሳትን የማታቆም ከሆነ እኔም ይሄንን ነገር ላቆመው አልችልም። ምክንያቱም ከዚህ በፊት የተደረገውና የተፈጠረው ነገር በቂ ነው። ዝም ስልህ ምንም ነገር እኛ ላይ ስታደርግ እኔ ላይ ስታደርግ ዝም ስልህ ዛሬ ላይ ያንን ዝም ታደርገዋለሁ ማለት አይደለም። ላደረግከው ነገር በደንብ አድርጌ ምላሽ እንሰጣለሁ። ይህንን ደግሞ ጠንቅቀህ ልታውቅ ይገባል። ገባህ? ምንም ነገር አድርገውን በኋላ ምንም ነገር እኔን የሚጎዳ ምንም ነገር እኔ ህይወት ውስጥ የሚደርስ ነገር አድርግ እጥፍ አድርጌ ምላሹን እንሰጣለሁ። ይህን ጠንቅቀህ ልታውቀው ይገባል። እሺ ሩታ፣ ምናልባት ቃላቶችሽን እና ተግባሮችሽ ተመሳሳይ ሆኑ። በመጀመሪያ ደረጃ የምታወሪውን ነገር ተግብሪው። ገባሽ? Foaming cleanser. It removes all impurities with 12 hours of oil control. እንደማመጣ እንዴ ያሳያችሁ ነው እየተገበረ ስለሱ አይደለም እያወራሁ ያለሁት። አንቺ እዚህ ጋር እሱ እንዳልከሰሽ ምናምን እንዳልከሰሽ ነገሮችን እኔ ያላደረኩትም የዳኒ ሀሳብ ነው ትያለሽ። በጎን ግን ያንቺ ቂምና በቀል አልጨረሽም እና ያልጨረሽው የት ካለ ጨርሰናል እያለሽ ነው በግልጽ አማርኛ።
ብትጨርሱ ነው ሰው ልጅ በግዴታ ይኖራል እንዴ? በግዴታ ይኖራል እንዴ? እንግዲህ ጠርተሽው ጨርሱ ኖሮ ባላልኩበት ስሜን አታነሱም ነበር። እየነገርኩ ነው። ለምንድን ነው ማዳምጣት? ለምንድን ነው ማዳምጣት? አላዳምጥሽም። እንደማመጥ መሰለኝ። ማውራት ያለባችሁን አውራችሁን የመናገር ያለብኝን እነግራችኋለሁ እኮ ተናገሪና ጨርሽ። ከዛ ትቀጥላለሽ እኮ ደጋግሜ ነው የምነግርህ። ይኸውልህ ስሜን እስካነሳችሁ ድረስ ባልዋልኩበት ስሜን እስከጠራችሁ ድረስ እሷ እንደጠፋች እኔ ምንም ምክንያት እንዳልሆንኩኝ ፈጣሪ ይመስገን። እውነቱን ፍርጥርጥ አድርጎ አውጥቶታል። ስለዚህ ስለጠፋሁት አንቺ ባላጠፋሁት ነገር ስሜን እስካነሳችሁ ድረስ እኔም አለቃችሁ እጥፉን እያደረኩ ነው የምመልስላችሁ። ይሄን ደግሞ ታልተጋችሁ ችግር የለውም። በቃ አንቺ የለህኛ ነሽ፣ አንቺ ጎበዝ ነሽ፣ አንቺ ትችያለሽ። ችግር የለውም። ኖርማል ነው ለኛ። አሁን ይሄን ስሜት በቃ ጎበዝ ነሽ፣ ችግር የለውም። ገባሽ? አሁን ለአንቺ ማወቅ ከመሰለሽ መብትሽ ነው። ምንም ነገር እንትን ማለት ትችያለሽ። እኛ ግን ከአንቺ ጋር ያለንን ነገር ፈተን በሰላም ኑሯችንን እናሷ መኖር እንፈልጋለን እና ተይን፣ በምንም አይነት መንገድ እንዳትደርሽብን። ይሄ ነው በቃ እኛ መናገር የፈለግነው ማለት ነው። ገባሽ? ሌላ ይሄናል ከአንቺ ጋር የሆነ ነገር ኖሮን አይደለም። ሁሉንም ነገር እኔ ትችልሻለሁ። ታውቂያለሽ። ይመስላል እኔ በሄድኩበት እኮ ስሜን የምታነሳው አንተ ነህ ይመስላል። ስንቴ ነው እኮ ምናምን ይመስላል። ሁሉ ጊዜ ሩታ እንደዚህ ሆነች፣ ሩታ ወጣች፣ ሩታ ወረደች፣ ከዛስ በኋላ እሷ ትሆን እንደዚህ ያደረገችው ብለው ሁሌ ዙሪያ ጥምጥሜ። እሺ እኔን ዳይሬክት ባታገኘኝ እኔን እንኳን ማለት ነው አጠገብ ያሉት ሰዎች ጋር ሁሌ አትጠፋም። ገባ አይደለ? ስለዚህ ማን ነው የደረሰበት? ነገሮችን እየፈጠርሽ እየመጣሽ ያለሽው እና የሆነ ነገር ምክንያት እየፈለግሽ እየመጣሽ ያለሽው እሱ ነው። ይኸውልሽ ሩታ አሁን በግልጽ አማርኛ እየነገርንሽ ያለው እኛ አሁን ነገሮችን እየፈጣጠርሽ ወይም ደግሞ ምክንያት እያገኘሽ አሁን ለምሳሌ እኔ ጠፋው የማይመለከትሽ ከሆነና እሱ እዚህ ጋር ከወቀሰሽ እና ነገሩ ላይ ከሌለሽበት ራስሽን ቁጭ ማለት ትችያለሽ። ገባሽ? ፎቶ እየለጠፍሽ እንደዚህ እሱ ማብሸቅ ምናምን ለሱ ቦታ እንዳለሽ ነው የሚያሳየው። እሱ ደግሞ ለአንቺ ቦታ እንደሌለው አንቺን እንደማይፈልግሽ እና አዲስ ህይወት እንደጀመረ እየነገረሽ ነው። አንቺም ከዚህ በፊት እንደማትፈልጊው ተናገርሽ አይደል እንዴ? አዲስ ህይወት ሲጀምር በዚህ ልክ ነገሮችን ማበላሸት አለብሽ ብዬ አላስብም። ካላመንሽ ነገሮችን መቀበል ካቃተሽ ባይዋጥልሽም ዋጩ። አዲስ ህይወት ጀምሯል። አንቺ ደግሞ ከልጅሽ ጋር ህይወትሽን ቀጥይ እያልን ያለ ነው በቀጥታ አማርኛ ማለት ነው። ስለዚህ ነገሮችን እየፈጠርሽ እዚች ጋር አብርሃምን እንትን አይደለሁም አብርሃምን እንደዚህ እሱ ነው የሚደርስብኝ ምናምን ትያለሽ። በጎን በኩል ግን ስራዬ ብለሽ ጥቃቅን ነገሮችን እየፈጠርሽ ባትሸነፊም ጥቃቅን ነገሮችን እየፈጠርሽ እሱን ለማግኘት እየሞከርሽ ነው ያለሽው። እሱ ደግሞ በዚህ በኩል ህይወት ጀምሬያለሁ ብሎ በግልጽ አማርኛ በብዙ መንገዶች እየነገረሽ ነው ያለው። ሰው ተቀበይና ህይወትሽን ለመኖር ሞክሪ። የኔን ስም ታነሳላችሁ። ይኸውልሽ በመጀመሪያ ደረጃ አሁንም ደጋግሜ የምነግርሽ ነገር ያኔ ስሜን ስላነሳ ነው እንደዛ ሊቀልድበት የፈለኩት። በነገርሽ ላይ ስሜ ሁሌ በቃ ይነሳል፣ አይጠፋም። እዚህም ጋር ይነሳል፣ እንደዛም ጋር ሩታ ወጣች፣ እዚህም ጋር ሩታ ወረደች፣ እዚህ ጋር ያደረገችው ሩታ ናት። ሰው ባላጠፋሁት ነገር ስሜን እስካነሳ ድረስ ድብና አድርጌ ነው እኔም እንደዚህ ስሩ እየዞርኩኝ የእሱንም ነገር ማሳየው። ገባሽ? ምክንያቱም እዚች ጋር የኔን ስም አጥፍቶ እንዴት ነው ዝም ልለው የምችለው? እንዴት ነው እሷ ናቸው እንደዚህ ያደረገችው? እነሱ ናቸው ኤፍሬም ነው ዳኒ ነው ሩታ ናት ምናምን ተብሎ ስሜ እየተነሳ እንዴት ነው በቃ ችላ ብዬ ዝም ልለው የምችለው? ሩታ እንዳዳምጪኝ። አሁን ስለሌላው እኛ ምንም የሚያገባን ነገር የለም። የማያገባህ ነገር ውስጥ አትገባም። ልጆቹን አታሳስርም ነበረ። ስላለፈው ነገር አልፏል ኦልሬዲ። ገባሽ? ከዚህ በኋላ ግን እኛም ያንቺን ስም ምንም አይነት ቦታ ላይ የምናነሳበት ምንም አይነት ምክንያት አይኖርም ነው እያንሻለን እኮ በተግባር እናሳይሻለን። እኛ የራሳችን ላይፍ ነው መኖር የምንፈልገው። በቃ ከዚህ በኋላ አዲስ ህይወት ጀምረናል። ስለዚህ በምንም አይነት መንገድ እንዳትመጭብን፣ እንዳትረሽብን። ይህ ግልጽ አማርኛ እኮ ነው እያወራን ያለው ነው አይደል እንዴ? ስለዚህ ለአንቺም ይህንን አማርኛ የሚገባሽ ከሆነ ሼምም ነው ሲጀመር። ገባሽ? የሰው ልጅ በዚህ ልክ እንደማይፈለግ ከገባው መሸሽ መቻል አለበት። በዚህ ልክ እንትን ማለትም አይጠበቅብሽም። ስሜን እኮ እንደ እንትን ሁሌ የምታነሳው አንተ ነህ። ዙሪያ ያሉትን ሰዎች የምትነካካ አንተ፣ የማትጠፋው አንተ። እኔ እኮ አርፌ እየኖርኩኝ ባለሁበት ሰዓት ስትሮጥ የመጣኸው አንተ ነህ። ሄርሜላ ጠፋች፣ እኔ ምን አገባኝ? ስለሷ መጥፋት ስለሷ መደበቅ ይመለከተኛል? አይመለከተኝም። ግን ደግሞ ስትሮጥ መተህ እኔ ጋር ነው እንደዚህ አይነት ነገሮችን ለመፈጣጠር የሞከርከው። ከዛ ደግሞ አንተ እንደዚህ አይነት ነገር ስታደርግ የኔ ስም እያጠፋው እንደሆነ ሲገባኝ እኔ ማድረግ ያለብኝ አደረግኩኝ። በቃ ሰው አልደረስኩብህም። ባጭር አማርኛ የደረስኩብኝ ያለፈው ነገር አልፏል። ከዚህ በኋላ ላለው ነገር ግን በተግባር አለ እኮ ችግር የለውም። በቃ ከዚህ በኋላ ከኛ ስህተት ከመጣ ችግር የለውም። ግን ደግሞ አሁንም እየነገርንሽ ያለነው ነገር በቃ አትድረሽብን፣ አንደርስብሽም። ይሄ ነገር ደግሞ በሚዲያ ፊት ወይ ሁሉ ህዝብ በሚያየው ቪዲዮ እየተቀረጸ ነው አይደል ያለው። በሁሉም
ሰው ፊት ከዚህ በኋላ እኛ በምንም አይነት መንገድ አንቺ ላይ አንደርስም፣ አንቺ እኛው ላይ አትድረሱብን፣ የራስሽን ህይወት ኑሪ። የምናገዝሽ ነገር ካለ እንደ ማንኛውም ሰላማዊ ሰው በጎን ልናገዝሽ እንችላለን። የእኛን እገዛ ደግሞ ማትፈልጊ ከሆነ ችግር የለውም። በቃ የራስሽን ህይወት ኑሪ። ዛሬ የጠራንሽ ለዚህ ነው። በቃ ሌላ ያለፈ ታሪክ ማንሳትና የሆነ መቀስቀስ ምናምን አይጠበቅብሽም። ስለዚህ ጨርሰናል፣ መሄድ ትችያለሽ። እናመሰግናለን። በቃ ለዚህ በመጀመሪያ ደረጃ እኔ አንተን ضاف الإصلاح المكثف مع البايو بروتين والأحماض الأمينية لشعر متجدد وأقوى ب10 مرات. አንተን እገዛ ከነ ፈልግ ያላቅም ልፈልግም አልችልም። ታውቀኛለህ ምን አይነት ሴት እንደሆንኩኝ። ሲቀጥል ደግሞ የደረስክብኝ አንተ እንጂ እኔ አይደለሁም። ስሜን ባልዋልኩበት ያነሳው ስሜን ያስጠፋኸው አንተ እንጂ እኔ አይደለሁም። ይሄን ደግሞ ጠንቅቀህ ታውቃለህ። ላደረግከው ነገር ደግሞ ለጥፋት ደግሞ ድብና አድርጌ ምላሹን ሰጥቻለሁ። ከዚህም በኋላ ሌላ ነገር ለማድረግ ብትሞክር፣ ከዚህም በኋላ ስሜን ብታነሳ እጥፍ ድርብ አድርጌ ነው የምመልስላችሁ። ገባህ አይደለ? ስለዚህ ከዚህ በፊት እንደነበረው ዝም ብዬ ምናምን የማልፍ እንዳይመስልህ፣ በደንብ ተጠንቀቅ። እንዳደገኛ እንደ ሀይለኛ ምናምን ነገር ያደርጋታል። የሆነ አንዳንድ ጊዜ እንዴት ነው ሰውን ተናጋሪ ለማድረግ ከሰው አንዳንድ ቃላቶች ለመልቀም ምናምን የምታወራው ይሻማል። የሆነ እልህ የተሞላ ንግግር ነው። ዛሬ እንኳን ጠርተናት በሰላም ልናወራ ፈልገን በሰላም ማውራትን አይደለም ምርጫ የምታደርገው። ይህ እንዴት ነው የእልህ ስራ? በቃ እኔ እንዲህ ነኝ ምናምን። ከዚህ እንደዚህ አይነት ሰው ደግሞ መቼም ቢሆን ነገሮችን ሊቀየር አይችልም። እኛ አሁን የሆነ ነገር ስለለፋን ምናምን ሊቀየር አይችልም። ጊዜ ራሱ ነው ሊቀይራት የሚችለው። ከዚህ በኋላ በምንም አይነት መንገድ አንቺ አትድረሽባት፣ እኔም በምንም አይነት መንገድ ከእሷ ጋር የምደርስበት መንገድ የለም። ስለዚህ ነገም ከነገ ወዲያ ወደፊትም እኛ የራሳችን ህይወት እንኖራለን፣ እሷም የራሷ ህይወት ትኖራለች ከዚህ በኋላ ማለት ነው። ለምን አንዳንድ ነገሮች ጥቂቷ ነገር እየሰፋች ነው የምትመጣው። ገባሽ? ዛሬ እንደዚህ እስር ቤት ለመግባት እነሱም እኔም ለመግባት እንደዚህ ከተደራረስን ነገ ከነገ ወዲያ ህይወትም እስከ መጠፋፋት ልንደርስ እንችላለን። ስለዚህ ከዛ ሁሉ አስቀድመን መሸሽና መራቅ ነው በቃ የሚያስፈልገው። ፈጣሪ ካለ እኛ የምሬን ነው እውነት ሄርሚ ከዚህ ከተማ ሁላ ወጥተን ብንኖር ደስ ይለኛል። ራቅ ብለን ማለት ነው። በቃ ለምን እንዴት ነው አንዳንድ ነገሮች የሆነ ላይፍን እንዲሰለችሽ ያደርጋል። እና እኔ ነገሮች ተመቻችተውልኝ ከዚህ ከተማ ሁላ ወጥቼ በቃ የራሳችንን ብቻ ማንም የማይደርስበት ቦታ ብንኖር ደስተኛ ነኝ። እዚህ ያለው ነገር በጣም እየደበረኝ ነው ያለው ማለት ነው። ዛሬ ሌላ ሰው ነገ ሌላ ሰው እንደፈለገ ነው የሚቀያየራቸው። ገባሽ? እኔና አንቺም ላይ ደግሞ ህይወታችን ላይ አፌክት ያደርጋል እንደዚህ አይነት ነገሮች። አዎ ልክ ነው። ግን አታስብ ማለት በዚህ ልክ እንዴት ነው? እኔ አንድ የተረዳሁት ነገር አለ። እሱ ደግሞ ምንድን ነው? እኔ እንዲህ ነው፣ እኔ እንዲችላለሁ፣ እኔ እዚህ ደረጃ ላይ ደርሻለሁ ምናምን ብሎ ብዙ ጊዜ በጣም ስለራሱ የሚያወራ ሰው ምንም የሰራ ሰው አይደለም፣ ምንም ያደረገ ሰው አይደለም። የተግባር ሰው ወይም ደግሞ ስራም ሆነ ብዙ ነገር ማድረግ እኔ እዚህ ጋር ደርሻለሁ የሚል ሰው አንድ ቀን ነው ሊናገር የሚችለው። አንደርስታንድ አደረጋችሁኝ? እንዴት ነው ዛሬ ለመድረሴ እንዲህ ነገሮችን አሳልፌያለሁ ይባላል እንጂ ሁሌ እንዲህ በዚህ ገብቼ በዚህ ወጥቼ ሰውም ይሰለቻል። እና እንደዚህ አይነት ሰው ደግሞ የእውነትም እንደዚህ አይነት ሰው እንዳልሆነ ነው አንደርስታንድ ያደረግኩት። እና አንተም አትጨናነቅ፣ ሀገር መውጣት ካለብን እንወጣለን። እኔ ደግሞ እንደዚህ እንድትጨነቅ ሳይሆን በስትክክል ያው እናውራታለን የሚል ሀሳብ ሲመጣ በጎን ልትሆን ስለፈለግኩ ነው። እሺ ሄዳለች እሷ። ስለዚህ ማድረግ ያለብን እናደርጋለን፣ መወሰን ያለብን የራሳችን ውሳኔ እንወስናለን። አለቀ። ለማንኛውም ፋሚሊዎቻችን ዛሬ መጣንበት ነበረ። ለእኔ ተጨንቃችሁ ስትደውሉም ለእህቶቼም ለወንድሞቼም ለጓደኞችም እየደወላችሁ ለነበራችሁ ሙሉ የኢትዮጵያ ሕዝብ በጣም ከልብ እናመሰግናለን። በጣም አመሰግናለሁ። እግዚአብሔር ያክብርልን። ሁላችሁም ከልብ እናመሰግናለን። ከዚህ በኋላ ነገሮች እየተስተካከሉ ይመጣሉ ብዬ ተስፋ አለኝ ከፈጣሪ ጋር። መልካም ቀን ይሁንላችሁ።